እኔ እደውላለሁ እነግረዋለሁ። እንዴ የባለትዳር አንቺ እኔና አንቺ እኮ አሁን እየተጣላን እኮ ነው እኮ። ታዲያ ይሄማ ምን ስላልገባህ እኮ ነው። ስላልገባኝ አይደለም እንዴ ሰው አብሮኝ ስለሚሆን አልደውልም። ምን ማለት ነው? ሰው ነው ሰው እኮ ነው ያልሽው እኮ ገብቶሻል። ባሌ ለማለት እኮ ነው ሰው እኮ እያልሽ ያለሽው። የፍቅር ትርጉም ቀጥሎ በተመለከተው አባባል ይገለጻል። ተፋቅሮሰ ፍጹም ሕግ ውእቱ። ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ አለን ደህና ነን። ዛሬ የሆነ ነገር ልሰራው አስቤያለሁ እና እስኪ አሁን ቤተክርስቲያን ሄዶ ነው ሲመለስ የምሰራውን ነገር አብረን እናያለን። እሺ አሁን መምጫው ሰዓት ደርሷል እና እስኪ እያስተካከልኩ ነው። በቃ በኋላ አብረን እናያለን። ትንሽ ጠብቁኝ። አለ እግዚአብሔር ይመስገን። እንዴት ነው? አለን አለው እግዚአብሔር ይመስገን። ጠፋህ? አዎ አንተ ነው የጠፋህ። እስካሁን ስልክ ደብሮ እኮ ነው። አለው እግዚአብሔር ይመስገን። እንዴት ነህ አንተ? እንደማለት ነው እግዚአብሔር ይመስገን። አንተ ጠፋህ። አለው ነው ያው ባለፈው እኮ አልመችኝም። አይ አልተመቸኝም በልሼ እደውልልሃለሁ ብዬ አልተመቸኝም። በዛ ነው። አዎ አይ ልክ ነህ። አይ ልኬልሃለሁ እኮ አላየኸውም? ቴሌግራም ላይ ቴሌግራም ልኬልህ ነበረ እኮ ፎቶ ላኪልኝ ብለህ አላየኸውም እንዴ? አይ አልተመቸኝም። እውነት ቢመቸኝ አገኘ ነበር። ችግር የለውም። አሁንም መገናኘት እንችላለን። የሆነ ቀን አመቻችና ከስራ በምትወጣ ሰዓት እኔም አንዳንድ ነገሮች አልመችኝ ያሉኝ ስለሆነ ነው እና አስተካክዬ ያገኛለሁ። እኔ እራሱ ሳትሄድ ማግኘት ነው የምፈልገው። ወይ በጣም ይቅርታ፣ እግዚአብሔርን ይቅርታ። እሺ አይደለ? አዎ አይ ልክ ነህ። እኔ ግን እንትና እሺ የት? እኔ እኮ ሰፈር ቀይሬያለሁ። መገናኛ መጥቻለሁ እኮ። ታዲያ እንችላለን። እንደዛ እኮ ነው። ግን የምትደውሉበት ሰዓት ነው አልመቸኝም። ማታ ደውል። ባለፈው እኮ ነግሬህ ነበር፣ ቴክስት አድርጌልህ ነበር። ማታ ላይ ብዙ ጊዜ ማውራት ስለማልችል ነው። ከሰው ጋር ስለመሆን ያው ቤተሰብ ምናምን ስትሆን እንደዚህ አይመችም። እኛ ቤት ደግሞ ብዙ ጊዜ ቡና ምናምን ማታ ላይ ይፈላል እና ከሰው ጋር ኧረ ችግር የለውም እንዴ ምን ሆነህ ነው? እውነት በጣም እኔ ራሱ ይናፍቀኛል። በቃ የሆነ ሰፈር ስትመጣ የነበረው ጊዜ ምናምን እሱን ሳስብ ስሚ ከሰው ጋር ደግሞ እናውሪያ ማን ነው? እውነት በጣም አይ
ያ ጊዜ እንኳን የሚረሳ አይደለም። ልክ ነህ። ግን ቤዛ ብትኖር አብረን ትጋብዘን ደስ ይለኝ ነበር። አሁን ግን በቃ እስኪ እናስተካክልና እሑድ ለምን አንገናኝም? ጾም ሳይገባ አላውቅም። እኔ እንደውም ባለፈው ራሱ ብለኸኝ ነበር ጾም ሳይገባ ጋብዝሻለሁ ምናምን ብለህ ግን አልጋበዝከኝም። ችግር የለውም በቃ እንደውልልኝና ብዙ ጊዜ ማታ ከሰው ጋር ስለምሆን ማለት ነው። በጣም ያለሽ እኮ ነኝ እንዴ ከሰው ጋር እንዴ? እሺ በቃ እደውልልሃለሁ። በቃ ነገ ጠዋት እደውልልሃለሁ። እሺ ነገ እደውልልሃለሁ። እሺ ኧረ እሺ በቃ በቴክስት እናውራ። እሺ ቴክስት እናውራለን። ቻው። እሺ እሺ ከሰው ጋር እና ከሰው ጋር ስለምሆን ነው እንዴ? ያ መረጋጋቱ ይሻላል አይደለ? ማነሽ? ማነው? አሁን እንዴ ከሰው ጋር እኮ ማለት ማታ ስለሚደውል አልተመቸኝም። እኔ ደግሞ አይደለም እንደዛ አይደለም እኮ ልጁም እኮ ሌላ ነገር አይደለም። ታውቀዋለህ እንዴ? ማንም ሊሆን ይችላል። እንደውም ማወቄ እኮ ነው በጣም የሚገርመኝ እኮ ከሰው ጋር ምን ማለት ነው? ተይው ደግሞ ማታ ማታ ደግሞ ምንድን ነው ማታ ማለት ምን ማለት ነው? ማታ ምን ማለት ነው? ማታ ማለት ተይው ቆይ ይሄንን እንዴ ማታ አይደለም ማታ ደውል ቀን ደግሞ ቤተክርስቲያን ሄደ ወጣ ተብሎ ነው ሲጀምር ረጅም ሰዓት ነበር ስታወሪ ነበረው። ምንድነው ሌላ ነገር እኮ አይደለም። በጣም ይቀለዳል። በጣም ማለት ብዙ ነገር የተውሽ መስሎኝ ነበረ። ምናልባት ይደውልኝ ነበረ ምናምን ነገር ስትኝ የነበረ ሰው ሊሆን ይችላል። እሱም ደግሞ አይደውልም ብለሽኛል፣ አይተው ትቷል ብለሽኛል አይደል? ባለፈው ለታ ቴክስት አገኘው አይደል? ቴክስቱን አገኘው ባለፈው ለታ። ታዩ ስለሱ ነው አይመለከተኝም ጭራሽ ማለት ነው። ስለሱ አይመለከተኝም እኮ እሱ የፈለገው ነገር ሊያስብ ይችላል። አንቺ ምን ብነሽ ከሰው ጋር ነው ምናምን ነገር የምትይው እና አንተ ሰው አይደለም እንዴ? እና እኔ ላንቺ ሰው ብቻ ነኝ አይደለም። እኔ እንደዛ ለማለት አይደለም። ምክንያቱም ከሰው ጋር ስለሆንኩ ማውራት አልችልም እንዴ? እሺ ማን ነው ሌላ? ማን አለ ሌላ እዚህ ቤት ከኔ ውጪ? ማለት ሰው ብለሽ ልጠሪው የምችው ማን አለ? እሺ ምን ነው እንዴ? አይደለም መጀመሪያ ተረጋጋ። ላስረዳ። እሺ ተረጋጋለሁ። ደግሞ በጌታ ስም ከቤተ ክርስቲያን ሰው እንዴ ሌላ ነገር ሳወራ ሰማኝማ ማታ እኔ ይሁን ሌላ እንዴ አይደል? ሌላው አይደለም እኔ ተይው። ሌላው በቃ በጣም ደግሞ ይገርመኛል። ማታ አትደውሉ ከሰው ጋር ነኝ ምናምን ሰው ባለ አትይም እንዴ? ና አንዴ እንትና አይደለም ምንም ለውጥ የለም። ማታ ካንተ ጋር ስለምሆን አሁን ልጁ ቢደውል እና እኔ እሱ አይደለም እኮ ደግሞ እሱ አይደለም እንዴ ከሰው ጋር ነኝ። ሰው እናንተ ሰው አይደለም እንዴ? ባሌ እኮ ነው የሚቀድመው እኮ ከሰው እኮ ባሌ ይቀድማል እኮ። ምን ችግር አለው? እነግረዋለሁ ሌላ ጊዜ ሲደውል። ሌላ ጊዜም ደውሎ አትደውይለትም? ደውይለትን ይወጣለሁ። ብቻሽን ትወጣለሽ ወይ ወጣ ብለሽ አውሪ። ለምን ወደ ሌላ ነገር ትወስዳለህ? ወደ ሌላ ነገር ለምን ትወስዳለህ? ጾም ሳይገባ አልወሰደው ወደ ሌላ ነገር። ጓደኛዬ ነው በቃ የባለፈው እሱ አይደለም ሌላ ነው። ጓደኛዬ ነው ሌላም አለ። እኔ እኮ አይደለም ኖርማል ጓደኛዬ ነው በቃ እኔና ቤዛን ሲጋብዘን የነበረው ልጅ ነው። ከሱ ጋር በቃ ሻይ ቡና እኔ ታየው አይደለም። አይ ሌላ ምናምን ነገር መገባበዙ ምናምን ያለፈውና አይደለም እኮ አይደለም። እሺ ያለፈ እኮ አይደለ ይሄ ያለፈው። እሺ አለፈ አለን አይደል? እንዴው ዛሬ ደግሞ እስካሁን ድረስ ቁጭ ብለሽ እና እስካሁን ድረስ ማለት ነው። ስንት ሰዓቴ ነው ከሄድኩኝ ቤተክርስቲያን እኮ መነሳት አልፈለኩም። እና እስካሁን እያወራችሁ ነበር? እስካሁን እያወራችሁ ነበር? ቮይሱ መስፋት ፈልጋለሁ። ሪከርድ እንደሚያደርግ አውቃለሁ ስልክሽ። በደንብ ያደርጋል ቮይስ በደንብ። እኔ እደውልለታለሁ
እነግረዋለሁ እንዴ የባለትዳር አንቺ እኔ እና አንቺ እኮ አሁን እየተጣላን እኮ ነው እኮ። ታዲያ ይሄማ ምን ስላልገባኝ አይደለም እንዴ ሰው አብሮኝ ስለሚሆን አልደውልም ምን ማለት ነው? ሰው ነው ሰው እኮ ነው ያልሽው እኮ ገብቶሻል። ባሌ ለማለት እኮ ነው ሰው እኮ እያልሽ ያለሽው ሰው ነው እኮ እና እንዴ አንተ ሰው እንዴ እንደ ተራሱ እኮ ነው ከሰው ጋራ ስለመሆን ወይ ይሆናል አይደለም ቢያንስ እንደው ከቤተሰቦቼ ጋራ ስለመሆን እሱም አይባልም። እኔ ፊት ደግሞ እንደዚህ ማውራት አትችይም። እኔ ፊት ደግሞ ጾም ሳይገባ ነው እንዴ ነው አይደለም። አንተ ያሰብከው ሌላ ነው። እኔ ልጁ ዝም ብሎ በቃ ሻይ ቡና ነው ከጓደኛዬ ጋር ማውራታችን በጣም ይቀለዳል። አይደለም ከዚህ በፊት ተነጋግረናል። ማስተካከል ያለብሽ ነገር አስተካኪ። ደግሞ እንደዚህ አላየሁም እስከዛሬ ድረስ ስታወሪ ከማንም ጋር አልሰማሁም። ታዲያ ምን ነው ማስተካከል እና ዛሬ እንዴት ተይው። እኔ በጣም ይከራከረኝ። በቃ ተጠፋፍተን ነበረ ደወለልኝ። ስለዚህ አወራሁት። ይሄ ምንም ይሄን ያህል መስዋዕት አይደለም። ሰው አፍረሽ ነው ማለት ባሌ ምንድን ነው እንዴ? ያሳፍራል እንዴ? ምንም እኮ ማለት አይደለም። ይሄን ያህል እንትን የሚያስብል ነገር አይደለም። የሚያናድድ አይደለም እንዴ? ምን ሆነ ነው አንተ? ጓደኛዬ ነው ሊጋብዘን ስለፈለገ እሑድ አልኩት። እስከዛሬ ድረስ አልተመቸኝም። እኔ በጣም ነው ከዚህ በኋላ አምንሽም በእውነት በጣም ነው የምጠራጠርሽ። በጣም ማለት ነው ማለት እኔ ተውሽ መስሎኝ ነበር። ማለት ስልክሽ ላይም እንደ አይነት ነገር አይቼ አላውቅም። ቴክስት ትደልቻለሽ በቃ ማለት ኮንታክትም ትደልቻለሽ። ለምን የሚደውሉልሽ የሚደውሉ እንዴ? እኔ ዝም ካልኩኝ ማለት ነው ዝም ካልኩ ካላወራሁኝ ማለት ነው በጣም ብዙ ነገሮች ይበላሻሉ። በቃ በዝምታ ብዙ ነገር ይበላሻል። በጣም ብዙ ነገሮች ይበላሻሉ። ምንም እንትን የሚል ነገር የለውም። በቃ ባለፈው እንደዛ ስላለኝ ልጁ በጣም ጠፍቷል። እኔ ራሱ ጠፋ። ምትረቢ ሰው አይደለሽ በእውነት እየሰደብኩ ነው። አዎ እንዴ እኮ እና እንደውም ጠፋ እያልኩ እያሰብኩ ነው ነበር። ምን ነው የጠፋ ብዬ እያሰብኩ ነው የደወለው እኮ ናፍቆሽ እኮ ነው ናፍቆሽ ማለት ይሄ ማውራቱ ምናምን ነገር አለ አይደል? 4 ሰዓት 5 ሰዓት ምናምን ነገር ማውራቱ ምናምን ነገር አብረን ስንሄድ የነበረው ነገር ምናምን ነገር ደውይለት አውሪው። ምንም ችግር የለም። ምንም የምለው ነገር የለም። አላወራም ከዚህ በኋላ። ለምን ከዚህ በፊት የሆነ ጊዜ ተነጋግረናል። አዎ ያኔ ጓደኝነት ጥሩ ነው ሊሆን ይችላል። እኔ ስሚ ወንድ ነኝ። ቆይ ስሚ ወንድ ነኝ እና ማለት ነው የወንድን ሀሳብ አውቀዋለሁ በደንብ አይደለም። ተይው ባለትዳር ሆንሽለት ይሄ ቦይፍሬንድሽ ሆነ ምንም የሚያስብሽ ነገር የለም። ስሚ እኔ ስለ ወንድ አውቃለሁ በደንብ ማለት ነው። ምን እያሰበ እንደሚደውልም አውቃለሁ። ሲጀመር እርግጠኛው ባለትዳር እንዳገባሽ እንኳን የሚያውቅ አይመስለኝም። ሰው እያልሽ እኮ እያወራሽ እንዳይደብረው ነው እንደዛ ብዬ ስነግረው እንዳይደብረው ብዬ ነው። ለምን እንደሚደብር ምክንያቱም መደወል ምናምን ሊል ይችላል። አሁን ራሱ አላነሳለት ነው ምሳክ በጣም ይደብረው። ዋጋ ትከፊለታለሽ? እኔ ዋጋ መክፈል ሳይሆን እንዳይደብረው ነው። ጥሩ ልጅ ስለሆነ እንዲደብረው አልፈለኩም። ምክንያቱም በጣም ብዙ ነገር አሳልፈን በጣም ተረጋግተሽ እኮ ነው የምታወሪኝ። ማለት ምንም ይሆናል አይደል? የሚሰማኝ አሁን እያወራሁ ያለሁትን ነገር ምናምን ነገር አንተ እኮ ዝም ብለህ እኮ ነው የሚሰማው። እንደዛ አይደለም። እኔ ልጁ ጥሩ ነው እና በቃ ሁሌ ስናወራ የነበረው እዛ ሰፈርኛ ሰፈር እያለን በጣም ነበር የሚጋብዘን እና ለዛ ነው። እሱ ደግሞ እንደዚህ ብለው ይደብራል። መደወል ያቆማል። እኔ ደግሞ መደወል አልፈልግም። ችግር የለም። እኔ የት እሄዳለሁ? በቤት ምን ችግር አለ? ለምን አትተኛ? እኔ ደክሞኝ እኮ ነው የወጣሁት እኮ። ተነስ። ምንም ማውራት አልፈልግም። ረፊ ተይኝ። ረፊ እንዴ ተነስ። ምንድን ነው? ምን ማለት ነው? ኦኬ ነው። ቁጭ በል ትችላለህ። እንዲህ አይነት ጨዋታ አልፈልግም። ትጂ ይኸውልሽ አሁን ከቤተ ክርስቲያን ነው የመጣሁት እና ቢሆንስ እና ከቤተ ክርስቲያን መጥቼ አውቄ ነው ማርያምን። ኧረ በማርያም በእሺ ተይኝ በቃ። እሺ ተይኝ በቃ ችግር የለም። እሺ በቃ ትንሽ ልረፍ። ምንም ማውራት አልፈልግም። ትንሽ እሺ ልረፍ በቃ። እና ማን ነው ሰላም ነው? ማን ነው ሰላም ነው? እንዴ አይነት ጨዋታ አንቺ ከቤተ ክርስቲያን ቢያንስ መጥቼ ቆይ ቢያንስ ቤተ ክርስቲያን እንኳን እንዴ
ጸሎቴ እንኳን ከጣሪያ ከፍ ሳይል እንደዚህ አይነት ለፍላፊ ውስጥ ምትከች ነው። ከዚህ በፊት ተነጋግረናል አይደለ? ምንድነው ያናደድኩሽ? በእንደዚህ አይነት መልኩ ነው እኮ የሆነ ቀን ምንድነው የሰራውን ቪዲዮ ተመልሰኝ። አሁን ደግሞ ደብሮ ነበር። ስለዚህ ምን ላድርግ ብዬ ሳስብ ቤተክርስቲያን እኮ ነው እርሽ የመጣሁት። ቢሆንስ ታዲያ ምንድነው? ይቅርታ በቃ እኔ አውቄ ነው። ቤዛን ነው ሳወራ ነበር። ቻው ባያቸው ሰው እኔ የምልከተኝ በጣም ነው። ተይኝ ረፊ የምን ቻው ነው ደግሞ? ተይ በእናትሽ ዲጂ ተይ ረፊ ተይ ረፊ ልረፍ ያለ እውነት ነው። ና ሰላም በላቸው። እኔ ፊት ይቺ ከቤተ ክርስቲያን ሰው ተመቶ እንደዚህ አይደረግም። የእውነት ከቤተ ክርስቲያን እንደዚህ ማለት እኔ እሱን አይደለም በቃ እሺ፣ ሌላ ነገር ነው። ግን ቢያንስ ደስ ብሎኝ ነበር የመጣሁት። ይቅርታ ባለፈው ስላናደድከኝ ለዛ ነው። እሺ ሰላም ቤተሰቦች በጣም ተናድጃለሁ። መናደድ ሳይሆን በጣም ውስጥ ይከፍታ አለኝ ታውቃላችሁ። ደህና ሰላም ነው። እሺ ደህና ነው። እንዲህ አይነት ሚስት አይስጣችሁ። ሰው ከቤተ ክርስቲያን መጥቶ ሰው ምን አለበት ትንሽ ደቂቃ እንኳን አርፌ ምናምን ነገር ቢሆን ምን አለ? ደስ ብሎኝ ነበር። አሁን ግን እስክመለስ ድረስ ሁሉ አላውቅም። ይመቻችሁ። ቻው። ችግር የለም። በቀጣይ እንገናኛለን። አንተ ነው ባለፈው ሁሌ በጣም በተደጋጋሚ የሚያናዳ አስለቅሰኛል የሆነ ቀን። ስለዚህ አሁን ደግሞ ይሄ ምንም ማለት አይደለም። እንደውም እኔ ከዚህ በላይ ራሱ ሌላ ቀን እሰራለሁ። አንተ ነህ እንደዚህ እንድሰራ ያደረገኝና ችግር የለም። እንገናኛለን።